በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ እግዚአብሔር ሆይ ይህን ቀን ባርከና ቀድሰ የሰጠህን አምላክ አሁን ደግሞ ይህን ፕሮግራማችንን በሰላም እናቀርብና የሚጠቅም የሚሰማ የሚደመጥ ታደርግልን ዘንድ በእናት በቅድስት ድንግል ማርያም ስም እንማጸናለን። አሜን። እንግዲህ ተመልካቾች ዛሬ ደግሞ በዚህ መምህር ግርማን ጉባኤ በሚመለከት ሊቀ ትጉሃን ገብረ መስቀል በሰጡት አስተያየት ላይ ተደግፌ አብዛኛው ጥያቄ በሌሎችም ዘንድ የሚነሳና የሚጠየቅ ጥያቄ ስለሆነ ይህንን ማዕከል አድርጌ በቻልኩት መጠን እግዚአብሔር ባቀበለኝና በፈቀደልኝ መጠን ለማብራራትና መልስ ለመስጠት እኔ ከጉባኤው ጥቅም ያገኘሁትና የጉባኤውን አካሄድ ከመጀመሪያው ጀምሮ ባወቅኩት ልክ ለማብራራት እሞክራለሁ። እግዚአብሔር አምላክ እኔን እናገር ዘንድ እናንተን ታዳምጡ ዘንድ ልቦናችንንና አንደበታችንን ይክፈትልን። አሜን። ምስክርነት ሲሰጡ አይቻል። እነዚህ ደግሞ አጥማቃያኑ በመጀመሪያ ሕጉ ሳይኖራቸው ስርዓቱ ሳይኖራቸው በየስማቸው አጋንንትን እየጠሩ መድረክ ላይ የሆኑና አንዳንድ ደግሞ ስግብግቦች አሉ። ገንዘብ እናገኛለን ብለው መድረኩን የሰጧቸው የቤተክርስቲያንን መድረክ የሰጧቸው አለቃና ጸሐፊዎች አሉ። እነኚህ ሰዎች ካገኙት ካስገቡት ገንዘብ እኩል እንካፈላለን በሚል ሂሳብ ቤተክርስቲያንን የለቀቁላቸው መድረክ ላይ ከነልብሳቸው ከነጫማቸው ከነድፋቸው በጉማ ስበው ጸበል የሚረጩ አሉ። እና እንግዲህ እኚህ ሰው መጀመሪያ ስለሳቸው ከማውቀው ነገር ብነሳ እግዚአብሔር አንደበታቸውን ተጠቅሞ ኦርቶዶክሳውያንን ከምንፍቅናም ከሌላ ባዕድ እምነትም ለማዳን አንደበታቸውን የተጠቀመባቸው በወቅቱ እግዚአብሔርን ያገለገሉ ሰው እንደነበሩ ሳልመሰክር አላልፍም። ይሄ እንደተጠበቀ ሆኖ አንዳንዴ ሀብትና ንብረት ልጅ ይጠፋል እና ሰው ይሄ አግኝቶ ማጣት በጣም አስቀያሚና በምድር ላይ ሰው ሲኖር ሊያጋጥመው የማይፈልገው ትልቅ ውርደትና የሞራል ውድቀትን የሚያስከትል ነው። ሰማያዊ ጸጋ ሲታጣ ደግሞ በጣም አስደንጋጭ ነው፣ የባሰ ማለት ነው። ምክንያቱም ያ ዘላለማዊ ስለሆነ እና ከዚህ ቅድም ካልኩት ከማስተማር እና የእግዚአብሔርን መልእክት ያስተላልፍ የነበረ አንደበት ወደዚህ አግኝቶ ወደ ማጣት ጸጋን ወደ ማጣት ወርዶ በዚህ መልኩ መገኘት ደግሞ እጅግ በጣም አሳዝኖኛል። ከዚህ ውጪ ሌሎች ሰዎች የሚጠይቋቸውን ጥያቄዎች ጠቅለል ባለ መልኩ አንስተዋል። ዘመን በሚባል ቲዩብ እንደውም የዩቲዩብ አቅራቢ ባህታዊ በሚል ነው እንትናቸውን ማድረጋቸውን ሁሉ ከመቸኮሉ የተነሳ ያቀረበው እና ያንን እስከ መጨረሻው ድረስ ተከታትያለሁ። አሁን ምንድን ነው የመጀመሪያው የሚሉት የቤተ ክርስቲያን ጸሐፊዎችና አስተዳዳሪዎች ገንዘብ ለመካፈል ሲል እያመጡ እንደዚህ አድርገው ቤተ ክርስቲያንን አበላሿት፣ ይሄን መምህር እያመጡ የሚል ነው ወቀሳ የቀረበው እና በዚህ ላይ መልስ አድርጌ የማቀርበው ነገር ምንድን ነው? አንደኛ እኒህ አባት በእኔ እውቀት ደረጃ እንኳን እንግዲህ አገልጋያቸው አይደለሁ ወይም ደግሞ ሌላ የምተዋወቃቸው ሰው አይደለሁ ወይም ደግሞ እሳቸውን ጠይቄ የተረዳው አይደለሁ። ካለው እውነታና ሌሎቹ ከመሰከሩት ነገር በመነሳት ግን
ከ100 በላይ ቤተክርስቲያናትን አገልግለዋል እኚህ አባት። ከ100 በላይ ቤተክርስቲያን ሲያገለግሉ ግን ምንድነው እንግዲህ ጸሐፊውን አስተዳዳሪውን 100 ምናምን ቤተክርስቲያን ሲያስተዳድሩ እኚህን ሰው ወስደው ሲያገለግሉ እነዚህ ሁሉ የተሳሳቱ ናቸው እንደማለት ነው። እና እኔ ነኝ የማውቀው እነዚህ ሁሉ በቃ ለገንዘብ ብቻ ብለው የወሰዷቸው ናቸው ብለው ነው ፍረጃ የፈረጁት ማለት ነው። ይሄም ለተጠበቀው ነው። ከቤተ ክርስቲያን ገንዘብ ተካፍለው ይወጣሉ እና ገንዘብ እኩል ነው ተካፍለው የሚሄዱት የሚል ሌላው ተቃውሟቸው ደግሞ ይሄ ነው። በመሰረቱ እሳቸው አሁን ያገኙትን ገንዘብ ሁሉ ለቤተ ክርስቲያን ይሰጣሉ ማለት አይደለም። አሁን በግለሰብ ደረጃ ለወቀሳ አንሄድም። ምክንያቱም እዚህም የመላከ መንክራት ጉባኤ ላይ የተማርነው አንዱ ይሄ ነው። እስካሁንም ወደ ዩቲዩብ ወጥቼ የሚቃወሙትን ሁሉ በቻልኩት መጠን መልስ ያልሰጠሁበት በዚህ ምክንያት ነበር። አሁን ግን በዛ እና ያ ማለት ምን ማለት ነው? ራሳቸው መምህር ግርማ ሀሳብን ነው የሚቃወሙት እንጂ ግለሰብን ስም ጠርተው በዚህ ደረጃ እንዲህ ብለው እንትን አይቃወሙም፣ ወይም ደግሞ ወደ ሀሜት አይሄዱም። ይሄንን ዝም ብዬ ለምንድን ነው ብዬ በመመራመርበት ሰዓት የወንድምህን ጉድፍ ለምን ታያለህ ባለው የአምላካዊ ቃል መሰረት እኛም አሁን ይህን ሀሳብ ስቃወም እኔ ንጹሕ ሁኜ በሌላ በኩል ኃጢአት የለብኝም ለማለት ስለማልበቃ ያንን ለማለት ተፈልጎ ነው እና የምቃወመው ሀሳባቸውን እንደሆነ ሊታወቅ ይገባል ማለት ነው እንጂ በእሳቸው ዙሪያ የተነሳው መምህር ዘመድኩን በቀለ አብሯቸው የኖረ ያወጣውን ጉድ ለመናገርም በሚያሳቅቅና በሚያሳፍር ሁኔታ መምህር ተስፋዬም እንደዚሁ ውለን ብናድር አንጨረሰውም አይነት ነገር አነጋገር ነው የተናገረው የእኚህን አባት ጣጣና ጉድ። ስለዚህ ወደዛ አይደለም የምንገባው። የምንቃወመውና የምንሞግተው ሀሳባቸውን መሆኑን ሊታወቅ ይገባል እና በሁለተኛ ደረጃ ያነሱት ምንድነው? ገንዘብ እኩል ተካፍለው ይወጣሉ ከየቤተ ክርስቲያኑ ጸሐፊና አስተዳዳሪ ሆነው የወሰዷቸው ሁሉ ደግሞ ገንዘባቸውን ፈልገው ነው የወሰዱት የሚለው ስህተት የሆነ አባባል ነው ማለት ነው። ያንን ማስረገጫ ደረጃ ስናቀርበው ምንድነው? ለምሳሌ እኚህ ሰው ተካፍለው ሄዱ ተባለ። ይካፈሉ። ተካፍለው ምንድን ነው የሚያደርጉት ነው? እኔ ሪል ስቴት ገነቡ፣ አፓርታማ አላቸው፣ ይህን ያክል ንብረት አላቸው ሲባል ሰምቼ አላውቅም፣ አላየሁም። ወስደው ምንድን ነው የሚያደርጉት? ቤተክርስቲያናትን በየቦታው አሰርተዋል። ብዙ ሰርተፍኬት አይቻለሁ። እነዚህ የመረዳጃ እንትኖች አረጋውያን ቦታ ይሄዳሉ፣ የህፃናት ቦታ ይሄዳሉ። በዚህ ሁሉ የሰጡት ቦታ ላይ በእኔ አቅም በሰርተፍኬት እና ወይም ደግሞ በቪዲዮ ደረጃ ባየሁት እንኳን ከ20 ሚሊዮን ብር በላይ በየቦታው ረድተዋል እኚህ አባት። ስለዚህ ከአንዱ ወስደው ለአንዱ ለማድረግ እንጂ መንግስተ ሰማያት ላይ ቦታ ሊመሩበት አይደለም ያን ገንዘብ የወሰዱት። ስለዚህ በዚህ በኩል ምንም የሚያሻማም የሚያስቀናም እንትን የለም። ቢቀኑ በጸጋቸው ቢቀኑ ጥሩ ነበር ለማለት ነው። ይሄንን በዚህ መልኩ እንመልስና ወደሚቀጥለው ነገር ደግሞ አዳምጠን እንምጣ። ሌላው ደግሞ ድሮም ጀምሮ እንደዚሁ ተቃውሞ የነበረው ነገር ምንድነው? ጸበል በጎማ ለምን ይረጫሉ ነው። አሁን እንግዲህ ይሄ በጎማ የተረጨው ጸበል ምንድነው? ቤተክርስቲያን ላይ ተባርኮ የተቀመጠ ነው። በነገራችን ላይ ቤተክርስቲያን ውስጥ የፈለቀ ጸበል በየጊዜው
መባረክ አለበት ማለት አይደለም። ታቦት ሲወጣ ባርኮ ይገባል። እንደገና ካህናት በዕጣን በምናምን እንትን ይሉታል። ከዛ ውጭ ግን እንኳን ጸበሉ ቀርቶ መሬቱ ላይ አፈር አንስተን በምንቀባ ሰዓት እምነት ሆኖ ብዙ ሰዎች የዳኑበት ነው። ስለዚህ ግቢው ውስጥ ያለ ነገር ሁሉ ወይም ደግሞ በስሙ የፈለቀ ጸበል ሁሉ አንዴ የተባረከ ነው ማለት ነው። ይሄን እንደተጠበቀ ሆኖ በጎማ አንስቶ መርጨት ምንም ኃጢአት እንደሌለው ወይም ደግሞ ወንጀል ሆኖ መቆጠር የለበትም። ለምሳሌ ጥምቀት ቦታ ላይ በምንሄድበት ሰዓት አይታችሁ ከሆነ ካህናት ጸሎት አድርገው ኪዳን አድርሰው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለው ባርከው ከሄዱ በኋላ ወጣቶች ናቸው ጎማውን አንስተው ህዝቡን የሚረጩት። ስለዚህ ይሄ በሳቸው ሲሆን ለምን እንደማያምር አይገባኝም። ወይም ደግሞ እኛ እንኳን በአቅማችን ቀድተን ያመጣነውን ጸበል ቤታችን እንረጫለን። ሰው ካለም ደግሞ ልንረጭ እንችላለን። በጎማ ስለሆነ ይሄ ወንጀል ሆኖ መቆጠርና ለተቃውሞ የሚጋብዝ ነገር አለመሆኑን መረዳት መቻል አለብን ማለት ነው። ይሄ እንደተጠበቀ ሆኖ ወደ ሌላው ተቃውሞና ወይም ደግሞ ሀሳባቸው ደግሞ እስኪ ሌላው ደግሞ ምንድነው እንግዲህ የተነሳው የተቃውሞ አካል ሆኖ እንትን ያለው ሰይጣን ተጠርቶ መድረክ ላይ ወጥቶ ማይክ የቤተክርስቲያኑ ማይክ ተሰጥቶ ይለፈልፋል እና ይሄም መሆን የለበትም የሚል ነው አቋማቸው። ወይም ደግሞ በሌሎች የተቃውሞ አይነት ስወስደው ደግሞ የሰይጣን ኢንተርቪው ምን ያደርጋል ወይም ደግሞ የሰዎች ገመና ለሌላ ሰው ወጥቶ ለምን እንትን ይላል የሚል ነው ተቃውሟቸው። የነሱ ተቃውሞ የሌሎቹ ይሻላል። እንደውም ገመና ተጋለጠ፣ እሺ የአንድ ሰው ገመና ተጋለጠ በሚል ነው። እኚህ ግን ኢንተርቪው ራሱ ለምን ይደረጋል የሚል ነው ተቃውሟቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በጠየቀው ሰዓት አጋንንት ያደረበትን ሰው አባቱን ሲጠይቀው መቼ ጀምሮ ነው የያዘው ሲለው ከልጅነቱ ጀምሮ ብሎ ነበር የመለሰለት። ሌጊዮን እባላለሁ ብዙዎችንን ከነቁጥሩ ከነስሙ የተናገረው አጋንንት ነው ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ማለት ነው። ስለዚህ ይሄ እሳቸው የጀመሩት የኢንተርቪው አካሄድ አይደለም ማለት ነው። ሌላውና ሁለተኛው የሰዎች ገመና ለምን ይወጣል የሚል ጥያቄ ደግሞ ድሮም የነበረ ጥያቄ ነው። ይሄ ጥያቄ በመሰረቱ የተደረገበት ምክንያት አንደኛው የለፈለፈው ሰው ሌላ ሰው ሲነግረው አያምንም። ምክንያቱም አጋንንቱ ሙሉ አድርጎት ስለነበረ ይህንን ለመመለስ ውስጡ አይቀበልለትም። ምናልባትም አጋንንቱ ካልወጣና ያልተሸኘ ከሆነ ውስጡ ላይ ሆኖ ምንም እንዳላለ ያዘናገዋል። ስለዚህ ያንን ቪዲዮ ሲያየው ያምናል አንድ እና ከራሱ እንትን ይማራል፣ ጥንቃቄም ይወስዳል፣ እርምጃም ይወስዳል። ሁለተኛ ሌላ ሰው ደግሞ ከዛ ቪዲዮ ይማርበታል። ምን አይነት መንፈስ ምን አይነት ስራ እንደሚሰራ ምልክቱን የማጥቃት አካሄዱን ቁጥሩን ምናምን ራሱ ላይ ያለውን ሰው ወደ ራሱ ይሄን ኢንተርቪው ወደ ራሱ ህይወት እያገናዘበ ይማርበታል ማለት ነው። ስለዚህ ይሄ ኢንተርቪው አንደኛ በመድኃኒታችን በኢየሱስ ክርስቶስ የተደረገ በፊት፣ ሁለተኛ አሁን የጠቀስኳቸው ጥቅሞች ለራሱ ለለፈለፈውም ለሌላ አድማጭም ጥቅም አላቸው ማለት ነው። ስለዚህ በእነዚህ ምክንያት የተደረገ ነው። ይሄም ኃጢአት ሆኖ እንደ እንትን መነሳት የለበትም ማለት ነው። ወደ ሌላው ጥያቄያቸውም እንዲሁ እንቀጥላለን። መድረኩ ላይ የሆኑና መተት መተት ቡዳ ቡዳ አስማት
የአየር አጋንንት የባህር ያንተን አይሉት ለምን እዛ ራዕየ ዮሐንስ ላይ በየስማቸው ይጠሯቸዋል ይላል። የነሱ ሌላው ጥያቄው ውጣ እንደተባለ መውጣት አለበት፣ ወዲያውኑ ውጣ የተባለ አጋንንት መውጣት አለበት የሚል ሌላ አስተምሮ ወይም አቋም አላቸው። አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት ቀርበው ጌታ ሆይ እኛ ያላወጣነው ስለምንድን ነው ብለው በጠየቁት ጊዜ ይህ ወገን እንግዲህ አንደኛ የአጋንንት ወገን እንዳላቸው ገለጸ። ይህ ወገን ከጾምና ከጸሎት ውጪ አይወጣም አላቸው። ይሄ ማለት ምን ማለት ነው? ለምሳሌ አጋንንት ያለበት ሰው አልወጣም ካለ፣ በተለይ አብሮ የተወለደ አብሮ ያደገ ከሆነ ቶሎ ስለማይወጣ ምንድን ነው የሚደረገው? ውጣ ተብሎ ማስገደድም አስፈላጊም አይደለም። ውጣ ስለተባለ አይወጣም። ልክ ሐዋርያትን ለምንድን ነው ያልወጣልን ይሄ ስለምንድን ነው ብለው እንደጠየቁት ሁሉ ማለት ነው። እዚህም ይሄ በተለይ አብሮ ያደገና አብሮ የተወለደ በጾም በጸሎት በስግደት በንስሐ በቅዱስ ቁርባን ጊዜ ጨርሶ ነው የሚወጣው። ይሄ የታወቀ ነገር ነው። ስለዚህ ውጣ እንደተባለ መውጣት ነበረበት የሚል ሐሳብና አስተምሮ ነው። ይህንን በዚህ መልኩ ሙግት አድርገውና ኮንነው ያቀረቡት ማለት ነው። በመቀጠል በሚኒባስ ጭነው 10 ዓመት ሙሉ ተመሳሳይ ሰዎችን ከቦታ ቦታ እያዘዋወሩ በቀን ሂሳብ እየከፈሏቸውና ገንዘብ እያሰቡላቸው የሚል ነገር ተነስቷል። በእውነት እግዚአብሔር ልቦና ይስጣቸው። እንደዚህ የሚያስቡትንም ሌሎችንም እንደዚሁ እግዚአብሔር ወደ ቀልባቸው ይመልሳቸው። ሌላ ምን ይባላል? እና ምንድን ነው ይሄ? ዝም ብላችሁ አስቡት። አንደኛ ስንት ብር ተከፍሎ ለስንት ሰው? ለምሳሌ 100 ሰው መድረክ ላይ ጮኸ እንበል፣ ለ100 ሁሉ ተከፍሏል። ለ100 ድሮ ስንት ነው? ለአንድ ሰው 1500 ከፍሎ ነው አሉ የሚያስጮኋቸው የሚል ዘመቻ ነበረ። በምታተኛውም በመናፍቁም ባልተረዳውም የሚወራ የዘመቻ ወሬ ነበር እና 1500 በ100 ሰው 150 ሺህ ነው። 150 ሺህ ብር ለሰዎች ይከፍላል ይሄ ሰውዬ ማለት ነው። እኚህ ሰውዬ ይከፍላሉ። በምንም መመዘኛ በምንም ስሌት የማይሆን ነገር ማለት ነው። ፍጹም ውሸት እንደሆነ በሂሳቡ ስትሰሩት እንኳን ይታወቃል ማለት ነው። ሌላውና ሁለተኛው ሰይጣን ነኝ ብሎ ንጹህ ሰው ወጥቶ ሲጮህ ዝም ብላችሁ አስቡት እስኪ። እኔ ሰይጣን ነኝ ብሎ ወጥቶ ሲጮህ ለምን? ለገንዘብ ብሎ ምንም የማይታሰብ የማይሆን በቃ የማይገመት ነገር ማለት ነው። እና እድሜ ልኩ ነው ደግሞ 10 ዓመት በሚኒባስ እየዞረ ነው በሚያስተምሩበት ቦታ ሁሉ እየሄደ ይሄ ገንዘብ እየተከፈለው በሚኒባስ እየተንከራተተ እንደው ሰው አንድ ቀን ተሳስቶ እንኳን ሌላ የነሳህ ጊዜውን እንኳን እንደው እንትና ሁሉ ያጋንንትና እንዳለ እንደ ጮኸ ይኖራል። ስለዚህ ይሄ ፍጹም የማይታሰብና የማይሆን ነገር መሆኑን ሌላውም ነገር ውሸታቸው እንደሆነ በዚሁ ነው ግምቱን መውሰድ መቻል ያለብን ማለት ነው። እንቀጥል። አሁንም ሌላ ይሄን ግን ቅዱሳን ሐዋርያት አላደረጉ። አንተ ሰይጣን ጸጥ ብለህ ውጣ። በዛን ጊዜ ሰዎቹ ይፈወሳሉ። በዛው ደቂቃ ሽባው ይዘረጋል፣ የማይናገረው ይናገራል፣ የማይሰማው ይሰማል፣ የወደቀው ተነስቶ ይሄዳል፣ አጋንንቱ ወጥቶ ይሄዳል። በቃል አለ፣ በጸሎት አለ፣ በትእዛዝ አለ እና በሁሉም ነገር ብናይ ፈውሱ የመንፈስ ቅዱስ ቀጠሮ የለውም።
ዛሬ ነገ አይባልም። እነዚህ ግን በሚኒባስ መኪና እየጫኑ እየያዙ እየሄዱ 10 ዓመት የሚጮሃሉ እስካሁን ድረስ ማለት ነው። 10 ዓመት ያልወጣ አጋንንት መቼ ይወጣል ብሎ ነው የሚከተለው? መቼ ድናለው ብሎ ነው የሚከተለው? 10 ዓመት ተከተለ፣ 10 ዓመት ጮኸ፣ ከዛ በላይ የሚያደርጉ አሉ እስካሁን ድረስ። ምንድነው በፐርሰንት ገንዘብ ይሰጣቸዋል። እና ይሄ ትልቅ ኃጢአት ነው። ሰይጣን እየመሰከረለት፣ ሰይጣን እየተናገረለት፣ የሰይጣን ምስክርነት እያዳመጠ እንግዲህ ይሄ እጽ ነው። አየህ የሚያስለፈልፈው እጽ ነው። በመቁጠሪያ ተሰርቷል እጹ። ተደቁሶ ተደቆ ዱቄት ሆኖ ጸበል ውስጥ ገብቷል እጹ። ጸበሉ ሲረጭ ያስጮሃል፣ መቁጠሪያው ያስጮሃል። መስቀሉ ተሰርቶበታል። በመስቀሉ፣ በመቁጠሪያው፣ በእጹ፣ በጠበሉ በእነዚህ ሁሉ ያሰሯቸው እጾች አሉ። ይሄ ደግሞ ለትንሽ ቀን ነው። በመስቀሉ፣ በመቁጠሪያው፣ በጸበሉ ተሰርቶበታል። መስቀሉ ላይ መቁጠሪያው ላይ እጽ ተደርጎበታል። ጸበሉ ላይ ተፈጭቶ ተደቆሶ ተደርጎበታል። ይሄ ሌላው ቀርቶ የያዙት መስቀል ድግምት ያለበት ነው። እንግዲህ ጤነኛ ሆኖ ላሰበ ሰው ጸበሉን ሁሉ እየሄዱ ያደርጉበታል፣ ዱቄት ይነሰንሱበታል ማለት ነው። ወይም ደግሞ መቁጠሪያው ሁሉ እጽ ያለበት ነው። እኔ ይሄ እጽ ለምን እንዳስፈለገና አጋንንት ለምን በሐዋርያት ስልጣን አሁን እግዚአብሔር ጸጋ በሰጣቸው አባቶች ላይ አርፎ ለምን ሰውን ማገልገል ይችላል ብለው እንደማያስቡ አይገባኝም። ሁለተኛ ደግሞ ይሄ ሀቅ ከሆነ ተጨባጭ ነገር ከሆነ ለምን አያጋልጡ? በነገራችን ላይ ይሄ ኃጢአትም ወንጀልም ነው። በግምት ያላዩትን እንደዚህ አድርጎ ሰውን መውቀስ ማለት ከኃጢአትም አልፎ ወንጀልም ነው እና በነገራችን ላይ ስለ መቁጠሪያ ከተነሳ ላይ ቀር መቁጠሪያን ፍትሐ ነገሥት ላይ ወይም ሌላ መጽሐፍት ላይ ለመነኩሴ ብቻ ነው ብሎ የደነገገና የወሰነ ማስረጃ አያመጡ እና ድሮ በልጅነታችን እኛ እናይ ነበረ። መምህር ግርማንም እሳቸውንም ሌላም ሳናቅ ያልመለኮሱ ነገር ግን የቆረቡ እናቶች እግዚኦ መሐረነ ክርስቶስ ይላሉ 41ኛ ቦታ ላይ እና 64 የሚደርስበት ቦታ ላይ ምልክት ያደርጉበትና በእንተ ማርያም ይላሉ፣ እግዚኦ መሐረነ ክርስቶስ ይላሉ፣ ኪርያላይሶን ይላሉ። ይሄን ካሉ በኋላ እፍ ብለውበት እንደውም አንዳንዶቹ ብለው ምራቃቸውን አድርገውበት ሰውነታቸውን ያሻሹታል። አሁን እየተሰራ ያለው ከዚህ የተለየ ነገር ምንም የለም። ስለዚህ መቁጠሪያ እጽ ነው ብሎ መወንጀል አግባብነት የሌለው ውንጀላና ነውር ነው። ሌላውና ዋናው ነጥብ ምንድነው? ይሄ መቁጠሪያ የተሰራበትና ለእናቶች ወይም ደግሞ ለአረጋውያን የሚሰጥበት ምክንያት ለምሳሌ ድሮ መጽሐፍት አያነቡም፣ አልተማሩም። ቢያነቡም ደግሞ መጽሐፍት እንደ ልብ የሚያገኙ አይደሉም። ሶስተኛው ደግሞ ከእርጅና የተነሳ አይናቸው እነዚህን ሁለት አማራጮች አልፎ መግዣም ኖሯቸው የሚያነቡም ሆኖ እንኳ ቢኖር አይናቸው በእርጅና ምክንያት እንትን ያሉ አባቶች እሱን ይዘው ያልመነኮሱም ሆነው ማለት ነው። እሱን ይዘው እግዚኦ መሐረነ ክርስቶስ በእንተ ማርያም ኪርያላይሶን እያሉ በመጽሐፉና በሌላ ጸሎት ፋንታ እንደዛ ያደርጋሉ። ካደረጉ በኋላ ደግሞ ሰውነታቸውን ያሻሻሉ። ስለዚህ ይሄ አንደኛ ቀደምት እንደዚህ የሆነ ነው።
ሁለተኛ ለመነኩሴ ነው ብቻ ተብሎ የተደነገገ ነገር የለውም። በቃ ይሄ ሁሉ ስለ መቁጠሪያ ውንጀላ አግባብነት የሌለው ነው። ለእሳቸውም ሌሎቹ ለሚጠይቁ ጥያቄም ሌሎቹ ሰዎች ይሄ በቂ መልስ ነው ብዬ አምናለሁ። እንቀጥል። ወደ ጉዳዩ ከነፍስ ጋር ነፍስ ሲፈወስ ነው ስጋ የሚፈወስ። ነፍስ ሲድን ነው ስጋ የሚድን። በስጋህ ድነህ ነፍስን የምታጠፋ ከሆነ ትርጉም የለው። እኔ መጀመሪያ መሰረት ያለው ተቃውሞ ነው የኔ ተቃውሞ። ስልጣነ ክህነት ከውትድርና በኋላ የለም ነው። መቶ አለቃ ነው፣ ወታደር ነው፣ የደርግ ወታደር ነው። ከዛ ሲመለስ ይችን እጽዋን ይዞ መጣ፣ አንጫጫው ማለት ነው። ሰውን ሲያንጫጫው አይ ለአገልግሎት ጥሩ ነው ከአገልግሎት ጋር የሚሄድ ብለው ብፁዕ አቡነ ሳሙኤል ሰጡኝ ክህነቱን ነው የሚለው። ግን ከውትድርና በኋላ ክህነት የለም። ሌላው ተቃውሞ ስልጣነ ክህነት ከውትድርና በኋላ የለም የሚል ነው። ይሄ ብዙ ጊዜ የተደጋግሞ የሚነሳ ነው። ይሄ ተደጋግሞ የሚነሳበት ምክንያት በእርግጥ እሳቸው በዚህ ዙሪያ የተናገሩትም የሰማሁትም የለም። ነገር ግን በልጅነታችን ትዝ የሚለኝ ነገር ምን አለ፣ ሕፃናት ሆነን ትምህርት ቤት ገብተን ያው ውለን ስንወጣ በጣም 81 82 አካባቢ ላይ በተለይ ትምህርታቸውን የጨረሱ ወጣቶችን መቶ አለቃ ማዕረግ እየሰጠ ደርግ አስገድዶ ይወስድ ነበር። ሌሎቹም ደግሞ እንዲሁ በየገቡበት አዳፍቶ በቃ ይወስድ ነበር። እንዲሁም ከትምህርት ቤት ስንወጣ በትልቅ ቢልቦርድ እንዳሁኑ በማይክ የተሰራ ወይም ደግሞ በሸራያ በባነር የተሰራ ባይሆንም በትልቅ ላሜራ በብረት ተቀርጾ እናት ሀገር ወይም ሞት የሚል ከሁሉ በላይ ደግሞ በትልቁ እንዲሁም እንደወጣ ማንኛውም ሰው ላይ የሚችልበት ቦታ ላይ ሆኖ ተሰቅሎ ሁሉም ነገር ወደ ጦር ግንባር የሚል ጽሑፍ ነበር። ይሄ የሚያመለክተው ምንድነው? ሁሉም ነገር ሲባል በቃ ሁሉም ነገር እና ምንም ወጣት እንዳይቀር ተደርጎ ታድኖ የሚወሰድበት ጊዜ ነበር። ስለዚህ በዛ እንትን ብሎ ወስዷቸውና ወታደሩም ሆነው ቆይተው ከሆነ ምንም እንትን የሚል ነገር የለውም። ሌላው ብዙ ሰው ያላወቀውና እንዲሁ በቻልኩት መጠን የጥናት አካል አድርጌ ከጠየኳቸው አንዳንድ የቤተ ክርስቲያን አገልጋዮች ውስጥ ስለዚህ ስርዓት ጠይቄ ነበር። አንድ ሰው በአገልግሎት ላይ የነበረ የቀደሰ ዲያቆን የነበረ የቀደሰ ከአገልግሎት በወጣ ሰዓት ተመልሶ በምን መልኩ ነው መስቀል ይዞ ሰው ሊያሳልምና እንትን ሊል የሚችለው ብዬ ጠይቄ ነበረ። ይህንን አብራርተው የነገሩኝ ሰዎች አሉ። ያ ምንድን ነው? ልክ መስቀል ይይዛሉ የቤተ ክርስቲያን አስተዳዳሪ ሆነው ያሉም አሁን አገልግሎት ላይ አሉ የተባሉም ሰምቻለሁ። ምንድን ነው እሱ? ቅዳሴ አይቀድሱም፣ አያቆረቡም። ግን መጀመሪያ ክህነት የነበራቸው ከዛ ምናልባት ሚስት ሞታባቸው ወደ ምንኩስና ያልሄዱ ሚስት ፈተውም የተቀመጡ ምናልባትም ሌላ ገብተውም ሊሆን ይችላል የተቀመጡ ሰዎች በአስተዳዳሪነት ቤተክርስቲያን እያገለገሉ ያሉ መቅደስ ውስጥ ይገባሉ። ምክንያቱም ቀድሰዋል መጀመሪያ እና መስቀል ማሳለም ይችላሉ።
መድረክ ላይ ወጥተው መምህር ተብለው ማስተማር ይችላሉ። ነገር ግን እኛ አባት ላይ የሚመጣባቸው ውንጀላ ከንቱ ሊያደርግ የሚችለው አንዳንድ ነጥቦችን ላንሳ። ለምሳሌ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ቅዳሴ ጀምረው ቅዱስ ቁርባን አቁርበው ወይም ደግሞ የክርስቶስን ስጋና ደም ያቀበሉት ሰው የለም። አንድ ሁለተኛ ክርስትና ቤት ገብተው አሰግደከ ለአብ አሰግደከ ለወልድ አሰግደከ ለመንፈስ ቅዱስ ይኩን ስምከ ገብረ ሥላሴ ወለተ ሥላሴ ብለው የክርስትና ስም አውጥተው ቀባሜሮን ቀብተው ጸበል አጥምቀው ማዕተብ አስረው አንድን ሕፃን ክርስቲያን አድርጌ ያለው ይዘህ ሂድ ያሉት አባት ወይም እናት የለም። በሶስተኛ ደረጃ የ40 ቀን ሕፃን ያደርጋል ተብሎ በሚነገርለት የቤተ ክርስቲያን ስርዓት ቄደር አጥምቀው ረጅም ጸሎት የሚደረገውን የጸሎት ስርዓት ቄደር አጥምቀው ንስሐ ሰጥተው ኃጢአትህ ተሰረየልሃል ብለው የላኩት ሰው የለም። ስልጣነ ክህነቱ ሳይፈርስ ወይም ደግሞ በአገልግሎት ላይ ያሉ ካህናት ማድረግ ያለባቸው የተለዩ ነገሮች እነዚህ ናቸው። ከዚህ ውጭ ግን አንድ ቅድም እንዳልኩት ማሳለም ይችላሉ፣ ማስተማር ይችላሉ። ቤተክርስቲያን ውስጥ የተባረከና ቤተክርስቲያኑ ጽላቱ የባረከውን ጸበል አንስቶ በሰው ላይ መርጨት ይችላሉ። ስለዚህ ይሄ ውንጀላ ትክክል አይደለም። በዚህ ማለት ነው አሁን እሳቸው ወታደር ናቸው አይደሉም ምናምን አይደለም። ነፍስም ያጥፋ ትዳርም ይፍታ ሌላም ያግባ። ይሄ ወታደርነት ሄዶ ቅድም ባልኩት መልኩ ተገዶ ተመልሶ የመጣ ሰውማ ከነዚህ እንትኖች ኃጢአቶች እንትን ያለ ነው። እንደውም ያነሰና በግዴታ የሆነ ወይም ደግሞ ነፍስ ያላጠፋ ደርሶ ስለመጣ ብቻ እንደዚህ የተባለ ከሆነ ከሌሎቹ ኃጢአቶች ምንድነው? ከሌሎቹ የስልጣኑ የተሻረባቸው መንገዶች የቀለለ ነው ይሄ ለማለት ነው። ስለዚህ በዚህ መልኩ ብዙ ሰው አይረዳም። ይህንን ያለመረዳቱን ያወቁ ደግሞ እንደዚህ አይነት ሰዎች እየወጡ ስም ያረክሳሉ እና ጸጋን ያባክናሉ ማለት ነው። ስለዚህ ስልጣነ ክህነት የላቸውም ወታደር ነበሩ ለሚለው ይሄ በቂ መልስ ነው። የትኛውም ጠበል ሂድ አዳምጠው። የትኛውም በቤተ ክርስቲያን ውስጥ አጥማቂ ቄስ ይቀመጣል። አንዳንድ ቦታ ራሱ ሚካኤል ነው የሚያጠምቀው፣ ራሱ ገብርኤል ነው የሚያጠምቀው፣ ራሱ እንትና ነው የሚያጠምቀው የሚሉ ሰምቻለሁ። በእኛ ቤተ ክርስቲያን ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ይቀመጣል። መስቀል ይዙ በካህን ያልተጠ በኋላ ደግሞ አንድ ቤተክርስቲያን ስሄድ አጋንንትን በየስማቸው ሲጠራ መድረክ ላይ ወጥቶ መርቆሬዎስ ቤተክርስቲያን መድረክ ላይ ወጥቶ ሲጠራቸው ከነየስማቸው አጋንንቶቹን ሲጠራቸው በሞባይል ቀረጽኩት ማለት ነው። ቀርጬ ያስተላለፍኩበት ማለት ነው። እና ቪዲዮ የቀረጽኩለት ባለፈው ሳምንት መጥቶ 120 ሺህ ብር አስገባ፣ 60 ሺህ ብር ለኛ ሰጠን፣ 60 ሺህ ብር ይዞ ሄደ ተባለ። ያን ለት ደግሞ እንግዲህ ብዙ ሰው ተጠርቷል። ምን ያህል ብር እንደሚያገኝ እኩል ለመካፈል ነው። ሰው ለቤተ ክርስቲያን ይሰጣል እንጂ ከቤተ ክርስቲያን ተካፍሎ ይሄዳል። ሰይጣኑ ራሱ በጠበሉ ራሱ በመስቀሉ ይለፈልፋል እንጂ ስምውን እየተጠራ አይጠራም። ወደ መቀኛ እንትና ጠቋር እንትና ተብሎ ብራለንጋ ተብሎ አይጠራም። እሱ ግን እከሌ ነኝ ይላል፣ ይናገራል። የትኛውም ጠበል ላይ ሂድ አዳምጠው።
የትኛውም በቤተ ክርስቲያን ውስጥ አጥማቂ ቄስ ይቀመጣል። አንዳንድ ቦታ ራሱ ሚካኤል ነው የሚያጠምቀው፣ ራሱ ገብርኤል ነው የሚያጠምቀው፣ ራሱ እንትና ነው የሚያጠምቀው የሚሉ ሰምቻለሁ። በእኛ ቤተ ክርስቲያን ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህን ይቀመጣል መስቀል ይዞ። በካህን ያልተጠመቀ ክርስቲያን አይባልም። ስለዚህ ካህን ይመደባል፣ መስቀል ይይዛል፣ በመስቀሉ ያቃጥለዋል፣ በጸበሉ ይመተዋል። ቡዳ ነኝ፣ መተት ነኝ፣ እንትና ነኝ አሰናብተኝ ጊዜ ደርሷል ብሎ ጮሆ ምሎ ይወጣል እንጂ መድረክ ላይ ተጠርተህ ናውጣ። ለምን? እነዛ አዳፕት የተደረጉ ሰዎች ስለሆኑ ነው ወጥተው የሚጮሁት። አብረው ነው በሚኒባስ የሄዱት። ከዛ ውስጥ ነው እየወጡ የጮሁት። ጭነው ወስዷቸው ሰው ውስጥ ተበትነዋል። ስለተበተኑ አንዷ ስጮህ አጠገቡ ያለው ደግሞ ይጮሃል። ጤነኛውም ሰው እኮ ነው የሚጮኸው። ምክንያቱም እነዛ ተቀምጠዋል፣ እዛ ሰው ውስጥ ተቀምጠዋል። መጀመሪያ ነው የተበተኑት። ከዛ በሽተኛ መስለው ይመጣሉ። እንዲሁ ቪዲዮ ላይ እንኳን ቁጭ ብለህ ብታያቸው እንትና ቤተክርስቲያን የጮሁት እዚህም ይጮሃል፣ እዛም ተከትለው ነው የሚዞሩ። አንድ ሰው ተከትለው ስለሚዞሩ እዛም ይጮሃሉ፣ እዛም ይጮሃሉ። ስለዚህ ቪዲዮ አላቸው፣ ሁሉም መያዣ አላቸው እኮ። እንግዲህ ሌላ የተነሳው ዋና ነጥብ ደግሞ ምንድነው? በየቤተ ክርስቲያኑ የሚደረገው የጥምቀት ስነ ስርዓት ካህን ያላጠመቀው ክርስቲያን አይባልም የሚል ነጥብ ነው ያነሱት። አብዛኛዎቹ እኔ ካየኋቸው ቤተ ክርስቲያናት ውስጥ አጥማቂ የለም። እርግጥ ነው አንዳንድ ቦታ አለ። ከዛ ውጭ ግን ሌላ የሚደረገው አብዛኛው ሌላው ቀርቶ ትልልቅ ገዳማት እንደ ጻድቃኔ አይነት እንኳ ያሉት ላይ የግድ የገባውን ሰው ሁሉ ካህን መስቀል ይዞ እያጠመቀ አይደለም እንትን የሚለው። ጸበሉ ይከፈታል፣ ተራ በተራ እየገባ ሰው ተጠምቆ ይወጣል። እና ይሄንን የሚያክል ገዳምና የሚያክል ፈውስ የተገኘበትን ገዳማትና የጥምቀት አካሄድ መወንጀል ወይም ደግሞ ማሳነስ ከእሳቸው የሚጠበቅና አግባብነት ያለው ነው ብሎ የሚገምት ሰው አለ ብዬ አላስብም። ምክንያቱም ቅድም እንዳልኩት አብዛኛዎቹ ቤተክርስቲያን ውስጥ አሉ ጸበል ቤቶች ልክ እንትኑ ታቦቱ በሚወጣ ሰዓት ባርኳቸው ይመለሳል። ከዛ በኋላ ግን እየተባረከ ነው በቃ። ወይም ደግሞ እንኳን ጸበሉ ቀርቶ አፈሩና ቅጠሉ እንኳን ግቢው ውስጥ ያለ ከሆነ ሰው አምኖ ፊቱን ከተቀባና ብዙ ሰዎች የሚፈወሱ የሚድኑ ምስክርነት የሚሰጡ ሰዎች አሉ። ስለዚህ ካህን ያላጠመቀው ጥምቀት አይባልም የሚለው በራሱ ፍጹም ውሸት አባባል ነው ይሄ ማለት ነው። እና አብዛኛዎቻችሁ ይህን የሰማችሁ ሁሉ ፍርዱን የምትሰጡት በጣም በዚህ ደረጃ የማይመጠን ቃል ነው ማለት ነው። አዳዲስ ሰዎች አይደሉም፣ ግን እነሱ ሲነሱ ሌላ ይዘው ይነሳሉ። እነሱ ሲጮሁ ሌላ ሰው እንዲጮህ ያደርጋሉ። ለምን? ብዙ በሽተኛ አለ። አንዳንዱ በጭንቀት ነው የሚጮኸው፣ አንዳንዱ አጋንንት አድሮበት ነው የሚጮኸው፣ አንዳንዱ አውቋበት ነው በቃ ችግሩም ራሱ ያስጮሃል። እና እንደዛ አይነት በሽታ ስላለ የሚፈወስ በሽታ አይነት አይደለም። ስለዚህ እኔ አጥማቂያን አይደለሁም፣ የአጥማቂያን ወገንም አይደለሁም። አይደለም እሱ ጳጳሳት እንዲመሰክሩለት አድርጎ ጳጳሳት
ፍጹም ሰው ነው እመቤታችን ነች የምታነጋግረው ብለው እንዲናገሩ ብር በደረታቸው ያስታቀፋቸው ጳጳሳትም አይተናል። እንደዚህ ብሩን ከባንክ አውጥቶ አንድ በደረታቸው አስታቅፎ ቀረጻቸው። በጣም ያሳዝናል። በደረታቸው እንደዚህ ብሩን አስታቅፎ እና ይሄ ግፍም ነው። የቤተክርስቲያንንም ስርዓት ማፍለስ ማፈላሸት ስለሆነ አሁንም ሀገረ ስብከቱ ጠቅላይ ቤተ ክህነቱ የሚመለከታቸው ይህንን ህገወጥ የሆነ የአጥማቂያን አካሄድ በጠቅላላው ምንጥር ተደርጎ ቤተክርስቲያኗ መጽዳት አለባት ነው የምለው። እንግዲህ ሌላው ልብ ልንል የሚገባን ነገር ገንዘብ አሳቅፎ ፎቶግራፍ አነሳቸው ብሏል። አንዱ ምስክርነት ገንዘብ መስጠታቸውን ነው። መላከ መንክራት ግርማ ወንድሙ ለቤተ ክርስቲያናት ማሰሪያ ለጳጳሳት እንደሚሰጡ ምስክርነት ሰጡ ማለት ነው። እኚህ ሰው አንዱ በዚህ መልኩ ይያዛል። ሌላውና ሁለተኛው እኚህን አቡነ መቃሪዎስን ነው በዚህ መልኩ የተናገራቸው። እንግዲህ ገንዘብ ተቀብለው ፎቶ የተነሱት ወይም ደግሞ ቪዲዮ የተቀረጹት እኚህ አባት ናቸው። በነገራችን ላይ ስለ እኚህ አባት አንዳንድ ነገሮችን ብዬ ባልፍ ደስ ይለኛል። ውስጥ የሚሰማኝንና በጣም መወዳቸው አባትም ስለሆኑ አንዳንድ ነገሮችን ብዬ ብሄድ ደስ ይለኛል። ቁጥር 22 ላይ ምናልባት የማየት አጋጣሚ አግኝታችሁ ከሆነ እስራኤል ሀገር ሊቀ ጳጳስ በነበሩ ሰዓት ልክ አጠገባቸው ቁጭ ብለው እንደ ጳጳስ አይደለም እንትናቸው ሁሉ የነበረው ወንበር ቀርቦላቸው ጥላ ተዘርግቶላቸው በምንጣፍ ላይ ሆነው አልነበረም የምናያቸው። የጵጵስናውን ቆብ እንኳን አላደረጉም። ሌላው ቀርቶ አስተናጋጅም ነበሩ ማለት ይቻላል። 2 ሶስተኛ ደግሞ እያለቀሱ ነበር። ሰዎች በሚፈወሱ ሰዓት ችግራቸውን ሲናገሩ ከተፈወሱ በኋላ አጋንንቱ ሲለቃቸው የሚያለቅሱትን እንባ እያዩ ሲያለቅሱ ቪዲዮውን አሳያችኋለሁ። በዚህ ልክ ለሕዝብ የቆሙ አገልጋይ አባት ናቸው እኚህ። አንድ እሱ ነው። ሁለተኛ ደግሞ እንደው ሌላው ቀርቶ ተክለ ሰውነታቸውን እንኳን ዝም ብለን እንደው እንየው ሲባል የመነኩሴ የመናኝ ተክለ ሰውነት ፊታቸው ምጥጥ ያለ ቀጭን ለሕዝብ በማሰብ የሚኖሩ ብዙ ጊዜ ሚዲያ ላይ እናያቸው ነበረ። ከአቡነ ኤርሚያስ ባልተናነሰ መልኩ ታምርና ሌላ ብዙ ነገሮችን በቪዲዮ ያየንላቸው አባት ናቸው። እነ ፓስተር ቢኒያም ሽታዬ ቤት ድረስ ሄደው እነ ምህረተአብ በሚያደርጉት ጉባኤ ላይ በእያንዳንዱ ተገኝተው ይህን ሁሉ ልፋት ስለ ቅድስት ቤተክርስቲያንና ስለ ሕዝቡ እንትን ያሉ አባት ናቸው። ሌላው ትዝ ይላችሁ እንደሆነ የውጩ ሲኖዶስ እና የሀገር ውስጡ ተብሎ ተከፍሎ በነበረበት ሰዓት እርቅ ሲደረግ ከውጭ መጥተው ነበር እሳቸውም እና እንዲሁ በጭምጭምታ የሚወራ ወሬ ከሰማሁት ነገር ውስጥ ነው። አብዛኛዎቹ ወደ ውጭ ተመልሰዋል፣ ከውጭ የመጡት። እሳቸው ግን እዚሁ ሀገር ውስጥ ቀሩ። ሀገር ውስጥ መቅረታቸው አይደለም የሚገርመው፣ ሶማሌ ክልል ውስጥ በዛን ወቅት ክርስቲያንና ቤተክርስቲያን እየተቃጠሉ የነበሩበት ሰዓት ነበር። በጣም ጭንቅ፣ መከራ፣ ስቃይ የወረደበት ሰዓት ነበረ። ያ እሳት ይነድበት የነበረ ክልል ነው ያ እና ከመቅረታቸው አልፎ ሀገር ውስጥ ከመቅረታቸው አልፎ ወደዛ ወደሚቃጠል እንትን ሄደው ነው እሳት ውስጥ የገቡት ማለት ይቻላል። ሄደው እሳት ውስጥ መግባት አይደለም የሚገርመው፣
እግዚአብሔር ምን ያክል አብሯቸው እንደነበረ የሚታወቀው እሳቱ ቆመ ከመሄዳቸው። በአይን ጥቅሻ በሚባል በማይታመን እንዲህ በዛ ሰዓት በዛ መልኩ ይረግባል ተብሎ በማይጠበቅበት ሰዓት እሳቱ ቆመ፣ ተረጋጋ ማለት ነው። እሳቱ መቆሙም አይደለም የሚገርመው፣ በቅጽበት ሊባል በሚባል ደረጃ ወደ ቀደመ እንትኑ መለሱት። በየቤቱ እየሄዱ የቻሉትን አጽናኑ። የተቃጠለ ቤተክርስቲያንን መልሰው ሰሩ። ይሄን ሁሉ በዛ ክልል ውስጥ ይሄን ሁሉ ስራ ሰሩ እና በሚገርም ሁኔታ ይሄ ሁሉ እግዚአብሔር አብሯቸው ስለነበረ ያደረጉት ምን ያክል ለፊና ደካሚ እውነትም ለቤተ ክርስቲያንና ለክርስቲያን የቆሙና ወደፊትም ቤተ ክርስቲያን አለኝ ከምትላቸው ሰዎች ውስጥ 1 2 3 የሚባሉ እሳቸው ታላቅ አባት ብዬ የምመድባቸው ደግሞ ማሰባቸው ደግ ነገር የምመኝላቸው ሰው ናቸው እና ያንን ቤተ ክርስቲያን ያንን ክልል ያሰሩ በነበረ ሰዓት ገቢ በሚያሰባስቡበት ሰዓት ይሄንን ተረድቶ ላከመንክራት ግርማውን ደግሞ ብር ሰጥቷቸው ሰው ማስረጃነቱን ለመያዝ እንኳን ተብሎ ቢረዱ ምን አለበት? እንደዛ የተነሱት ፎቶ አስይዞ እንደዚህ አድርጎ እኮ ግፍ በደም ፍላት ነው እንደማያያቸዋቸው በደም ፍላት ነው እየተናገሩ ያሉት እና ያ አካባቢ ሲሰራ ያደረጉት አስተዋጽኦ ነው። ያ ምንድን ነው? ሌላ ቤተክርስቲያን ሲያገለግሉ ለቤተክርስቲያኑ የሆነ ነገር ይታውና ሌላ ነገር ተወስዶ ደግሞ እንደዚህ ወደ ተጎዱ ቦታዎችና የገጠር ቤተክርስቲያናት፣ ገዳማት እንደገና የበጎ አድራጎት ቦታዎች እየተሄደ ይሄ ገንዘብ ይሰጣል። እኔ ማቀውና እያሰብኩ ያለሁት በዚህ ደረጃ ነው። ስለዚህ ይሄ ቅንነት የጎደለውና ሰይጣናዊ ቅናት ነው። በነገራችን ላይ ጠቋር የሚባል መንፈስ የቤተክርስቲያን ሰዎችና ቤተክርስቲያንን የሚዞር ደፋርና ከባድ የሰይጣን ዘር ስለሆነ እኒህን አባት ተጠናውቷቸው ሊሆን ይችላል። አሁን መርቆሬዎስ ቤተክርስቲያን በመጡ ሰዓት ምናልባትም 2ኛ 3ኛ ቀን ቢደግሙ ኑሮ ዘሎ ሊገባ ይችል ይሆን ብዬ አስብ ነበረ። ከዚህ አልፎ ደግሞ ቅንነት ቢኖር ድጋፍ ነበር የሚደረገው ለእንደዚህ አይነት አባቶች እና ጸሎት ነበር የሚደረገው እና በዚህ መልኩ አሳዳጅ ሆነው መገኘታቸው ወይም ደግሞ ይሄ ጠቋር ያልኳችሁ መንፈስ ሀገርን የሚበትን የዛር አይነት ስለሆነ ሰውን ከሰው ዛር የሚለው ዘር ከሚለው የመጣ በመሆኑ በራሱ ሰውን በዘር የሚያፋጅ እልቂት የሚፈጠር ደም የሚቋደስ መንፈስ ስለሆነ እግዚአብሔር በቃ አይኑን ገለል ባደረገ ሰዓት ስራ መስራት ይጀምራል በአንድ ሀገር ላይ። ያንን ስራ ሲሰራ ደግሞ እንደዚህ አይነት ቤተክርስቲያን አገልጋይ የሚመስሉ ሰዎች ጆሮ ላይ ይሆንና በጥቅምት ይሄን ያክል ሰው ይሞታል፣ በየካቲት ደግሞ ይሄን ያክል ሺህ ያልቃል፣ እንደዚህ አይነት ሹክ ይላል። ጌታ የነገረኝ ተብሎ ደግሞ ይወጣና ትንቢት ለህዝቡ ልናገር ነው ተብሎ ደግሞ ይነገራል። ስለዚህ እንደዚህ አይነት ሽወዳ ውስጥ የገቡ ሰው ናቸው ብዬም እያሰብኩ ነው ያለሁት። ምክንያቱም በአንድ በኩል የእግዚአብሔርን ማዳን የሰውንም መዳን ይኮንናሉ፣ ይመቀኛሉ። በአንድ በኩል ደግሞ ፍጹም የበቁ ሰው ስለሆኑ እሳቸው በእግዚአብሔር ሌላ ሰው አጥቶ በጆሮአቸው እየነገራቸው በህልማቸው እየነገረ ትንቢት ያናገራቸዋል ማለት ነው። ይሄ አይሆንም። ጨለማና ብርሃን ምንም ህብረት የላቸውም።
ጨለማ ማለት ቅድም የተናገርኩት ሰው ሲድን ለምን ዳነ ተብሎ በምቀኝነት ሰውን መወንጀል ማለት ጨለማ ነው። ትንቢት መናገር ደግሞ ብርሃን ነው። እግዚአብሔር የወደደውና የፈቀደው የመረጠው ሰው ስለሆነ ብርሃን ነው የሚመሰለው። ስለዚህ ጨለማና ብርሃን ምንም ህብረት የላቸውም እና ሹክ የሚላቸው ርኩስ መንፈስ ይሆናል እንጂ እግዚአብሔር መንፈስ ቅዱስ ነው ብዬ ማሰብበት ምንም እንትን አላገኘሁም ለማለት ፈልጌ ነው። እንቀጥልና ወደ ሌሎች ነገሮችም እንሄዳለን። ቅድም እንዳልኩት አብዛኛውን ነገር ድሮም አንዳንድ ሰዎች የሚጠይቁት እያወቁም የሚወነጅሉት እነዚህን ጥያቄዎች እየጠየቁ ስለነበረ ጠቅላላ ባለ መልኩ ለማንሳት የፈለኩት ከዚህ ነገር ተነስቼ ነው። እጄ ይቀበላል ማለት ነው። በምን እንዴት እናድርገው ታዲያ? አጋዥ አድርጉ። የያዛችሁ ማምጣት ትችላላችሁ። እዚህም የበረከት የያዛችሁ እንቀበላችኋለን። በጣም አሁን እዚህ ላይ የምናገረው ምንም ነገር የለም፣ ምክንያቱም ተግባር ነውና በተግባር ወገኖችን መርዳት መድረስ ከተማርነው ወንጌል አንዱ ክፍል ነው። በመሰረቱ ያው ብዙ መከራና ችግር ቢገጥመንም ችግሮች በሙሉ የሚመጡት ለበረከት ነው። የበረከት ስራው እንደውም ለብዙዎች የሚተርፍ ሆኗል። አስቸጋሪዎቻችን የበለጠ ብዙ እንድንሰራ አግዘውናል እና እግዚአብሔር ስሙ የተመሰገነ ይሁን እና በጣም ጸሎት ከማድረጌ በፊት ግን ማሳሰቢያ ፈልጋለሁ። ማሳሰቢያው መልአከ መንክራት መምህር ግርማ ወንድሙ ደክሟቸዋል፣ ሸምግለዋል የምትሉ እኔና በነገር በተንኮል በመንቀኝነት በክፋት በሐሜት በአልባልታ ስለምታወሩላቸው ነው እንጂ መምህር ግርማ ወንድሙ ጠንቋይም አይደሉም፣ አስማተኛም አይደሉም። ይሄ የሚያወራ ሰው ራሱ አስማተኛ ጠንቋይ እሱ ነው። ይሄን ማወቅ ያለባቸው። ዛሬም አሉ፣ ወደፊትም አሉ። የኢትዮጵያ ሕዝብ የሚሰራልህን አታውቅም። አትንገር ብዬ ብነግረው አትንገር ብሎ ነገረው። አሁንም አሉ፣ ወደፊትም ይኖራሉ። እግዚአብሔር የፈቀደላቸው ወደዳችሁም በአጋንንት መንፈስ በውቃቤ በዛር በጥንቆላ በመተት ያላችሁ በሙሉ ተጠራርጋችሁ ውቅያኖስን ትገባላችሁ እንጂ በምንም አይነት መምህር ግርማን አሸንፋለሁ የሚል አባይን በጭልፋ ለመስፈር ነው። ሚስትን ሲጠነቁ ላያችሁ የሚያነቡት መጽሐፍ ቅዱስ ነው፣ ወንጌል ነው፣ ቃለ እግዚአብሔርን የሚያስተምሩት የተለየ የለም። መስቀላችን እኮ ይፈውሳል፣ ልብሳችን እኮ ይፈውሳል፣ ቅባ ቅዱስን ይፈውሳል፣ ሜሮንን ይፈውሳል። ምንም ነገር የሚቀር የለም። አሁንም እኔና እናንተ በውሸት እዚያ ፍርጥ ትል እንደሆነ እንጂ እሳቸው ጠንቋይ አይደሉም። ግማሹ ወሬ ለማዳመጥ የመጣችሁ ትኖር ይሆናል፣ ግን በእግዚአብሔር ኃይል እናሸንፋችኋለን። ፕሮቴስታንት
ሀሌ ሀሌ እያለ እዚህ ጴንጤቆስጤ እሱ ፈዋሹን እኮ ይፈውሳል። የእኛ መስቀል ይፈውሳል። አባቶቻችን ፈዋሾች ናቸው። መስቀላቸውን ያድናል፣ ይፈውሳል። ጸበሉን ይፈውሳል። እምነታችን ይፈውሳል። አሁን ስንት ነው በመተት የተያዝክ እዚያ አካባቢ ያለው ስንት ነው ተጨንቃ የመጣው የምትገላገሉበት እኛ አባት አክብረን ስንይዝ ነው። ከአልቧልታ ነፃ መውጣት አለብን። አልሸመገሉ አሉ፣ ነገም አሉ፣ ወደፊትም ይኖራሉ። አሁንም ጠንክረው ይሄዳሉ። የኔና የናንተ ነገር ነው ያሸመገላቸው። ነውር ነው ይሄ። የቤተ ክርስቲያን ቋንቋ አይደለም፣ የአባቶች ቋንቋ አይደለም። ቀሳውስት፣ ዲያቆናት ከምንቀኝነት ከተንኮል ራቁ። ውሸት የምትዋሹ እናንተ ናችሁ። ምንም ያላደረጉ ሁሉ ከጥቅም ጋር መሄድ ስለሌለ እኒህ አባት በጥሩ ሁኔታ ልንቀበላቸው ይገባል። እንደ እግዚአብሔር ፈቃድ ቀኑ እየደረሰ ነው። አሁን አልነግራቸውም። በእግዚአብሔር ቸርነቱ ሁሉ ነገር ይሳካል የሚል እምነት አለኝ። የእግዚአብሔር የቅዱሳን አባቶች በረከትና ረድኤት አይለያቸው። ለመምህር ግርማ ወንድሙ ጸጋውን ያብዛላቸው፣ ጸጋውን ያብዛላቸው። ለሳቸው ምንቀኛ የሚሆነውን ልብ ገዝቶ የሚመለስበት ዘመን ያድርግልን እግዚአብሔር። አገራችን ከአጋንንት ነፃ መውጣት አለበት። ደብተራው፣ ጠንቋዩ፣ አስማተኛውን ስንቱ ብዬ ልንገራቸው። ህዝባችን በመተት የተመተተ ነው፣ በጥንቆላ የተያዘ ነው። አብዛኛው ሀብት የሚያገኙ ሰዎች በጥንቆላ እንደሚያገኙ ታውቃላችሁ፣ ግን አይሆንላቸው፣ በመጨረሻ ይታሰራሉ። በእግዚአብሔር ያገኛችሁት ነው ሁሉ ነገር ልታደርጉ የምትችሉና መምህር ግርማ ወንድሙ በጣም ነው የምናከብረዎት አባታችን፣ ጸጋውን ያብዛለዎት። ይሄ ብቻ አይደለም። በኢትዮ ሶማሌ ጅጅጋ አህጉረ ስብከት አሁን ለምሳሌ ምስራቅ ሐረርጌ ከፍተኛ እገዛ ነው ያደረጉልን። ከፍተኛ በሳቸው አስተዋጽኦ አሁን ገሊት መድኃኔዓለም ተሰርታ አልቃለች። አሁን በየካቲት ወር የግድር ሰሆን አጅበን ይዘን እንደምንሄድ በራሱ የተሰራች ስለሆነች ስሙም በእብነ በረድ የተዘጋጀ በእርሶ ስም ስለሆነ መጥቶ ይመርቃል ብለን እምነት አለን ማለት ነው። አባታችን እንዳይመስልዎት በውጭ ዓለም ሁሉ ይወድዎታል፣ በጠቅላላ ይወድዎታል። አሜሪካን ያለው፣ አውስትራሊያ ያለው፣ አውሮፓ ያለው፣ እስራኤል ያለው፣ አረብ ዓለም ያለው በሙሉ ይወድዎታል። አሁን እኮ ጎንዎ ነው። እንዳይመስልዎት ብቻው አይደሉም፣ ሰው አለዎት። ብቻው አይደሉም። ምንም አይፍሩት። ለዚህ ምድር ላይ ዛሬ ያለ ከነገ ወዲያ የለንም። የሰጠዎት ጸጋ ማንም ሊወስድብዎት አይችልም። ያ ጸጋ ጸጋ ነው። ያ በረከት በረከት ነው። የእርሶ በረከትን የመውሰድ አይችልም። የእርሶ ጸጋን የመውሰድ አይችልም። የተሰጠዎት ጸጋ በጸጋው ላይ መጓዝ አለብዎት። እንግዲህ ጉባኤያችንን የሰላም ጉባኤ ያድርግልን፣ የበረከት ጉባኤ ያድርግልን። ለብርሃነ ልደቱ ያደረሰን አምላክ እንዲሁ ለብርሃነ ጥምቀቱ በሰላም ያድርሰን። ጥምቀታችንን የበረከት ጥምቀት፣ የአንድነት ጥምቀት፣ በሽተኞች የሚፈወሱበት ጥምቀት፣ አጋንንት የሚርቁበት ጥምቀት፣ ለሀገራችን ሰላም የሚወርድበት ጥምቀት ያድርግልን እግዚአብሔር። እግዚአብሔር ከሁላችን ጋር ይሁን። እንግዲህ መምህር ግርማ አንድ ጊዜ እስቲ መህላክ ምክራት የወንጌል ሁሉ ወንጌል እናስተምራለን፣ ግን አንደበተ ርቱዕ ጠንከር ባለ መጽሐፍ ቅዱስን ተመራምሮ በትክክል የሚያስተምሩ መምህር ግርማ ወንድሙ ናቸው። በጣም ጎበዝ፣ በስነ ጽሑፋቸው በአቀራረባቸው እንተለጅ የሆኑ አባት ናቸው። እግዚአብሔር አምላክ ይህን ጸጋውን ያብዛለዎት። አሁን ሸምግያለሁ አይበሉ፣ ገና ነው ገና ነው ገና ነው። ጸጋው አለና እግዚአብሔር ከእርሶ ጋር አይሁን። በምስራቅ ሐረርጌ ሀገረ ስብከት በኩርፋ ጨሌ ወረዳ በጸረ ቤተ ክርስቲያን ቡድን የእሳት ቃጠሎ ለደረሰባቸው አብያተ ክርስቲያናት በጠቅላይ ቤተ ክህነት አዳራሽ የእርዳታ ማሰባሰቢያ መርሃ ግብር ተካሄደ።
መምህር ሳህሉ አድማሱ ተከታትሎታል። የ150 ዓመታት የምስረታ ዕድሜን ያስቆጠረው የደብረ ጽዮን ቅድስት ድንግል ማርያም ቤተክርስቲያን የ80 ዓመታት የምስረታ ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያንና ደብረ ገነት መድኃኔ ዓለም ቤተክርስቲያን በተደራጁ የሽብር ቡድኖች ሙሉ በሙሉ የእሳት ቃጠሎ የደረሰበት መሆኑ ይታወቃል። እነዚህን ታሪክ ጠገብ አብያተ ክርስቲያናት በተሻለ ሁኔታ ለማስገንባት ብፁዕ አቡነ መቃርዮስ የሶማሌ ጅግጅጋና የምስራቅ ሐረርጌ አህጉረ ስብከት ሊቀ ጳጳስ ባስተላለፉት ዓለም አቀፍ የእርዳታ ጥሪ መሠረት በመላው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች የእርዳታ እጃቸውን እየዘረጉ የሚገኙ ሲሆን ይህንን ተከትሎ ባሳለፍነው እሁድ ታኅሳስ 5 ቀን 2012 ዓመተ ምህረት በመንበረ ፓትርያርክ ጠቅላይ ቤተ ክህነት የመሰብሰቢያ አዳራሽ በተዘጋጀው የእርዳታ ማሰባሰብ መርሃ ግብር በምስራቅ ሐረርጌ በኩርፋ ጨሌ ወረዳ በእሳት ለተቃጠሉ አብያተ ክርስቲያናት መላከ መንክራት ግርማ ወንድሙ ብር 1,100,000 በተለያዩ ዓለማት ከሚገኙ ምዕመናን በማሰባሰብ በእርዳታ መርሃ ግብሩ መጀመሪያ ላይ ለሀገረ ስብከቱ ሊቀ ጳጳስ ለብፁዕ አቡነ መቃርዮስ አስረክበዋል። በማያያዝም በመላከ መንክራት ግርማ ወንድሙ አስተባባሪነት በአዳራሹ ውስጥ ከተገኘው በርካታ ምዕመናን ብር 660,000 የተሰበሰበ ሲሆን በድምሩ 1,760,000 ብር ገቢ የተሰበሰበ መሆኑን ምንጮቻችን ገልጸዋል። የእርዳታ መርሃ ግብሩ በጸሎተ ወንጌል የተከፈተ ሲሆን ስምዓነ አምላክነ ወመድኃኒነ ተስፋሆሙ ለኩሎሙ አጽናፈ ምድር ወለእለሂ ውስተ ባሕር ርሁቅ ማለትም በምድር ዳርቻ ሁሉና በሩቅ ባህር ውስጥ ላሉ ተስፋቸው የሆንክ አምላካችንና መድኃኒታችን ሆይ ስማን ተብሎ በዳዊት መዝሙር 65 ቁጥር 5 ላይ የተመዘገበው የእግዚአብሔር ቃል በዲያቆኑ ተዘምሯል። በማቴዎስ ወንጌል ምዕራፍ 5 ቁጥር 1 የተመዘገበው አንቀጸ ብፁዓን ወይም የብፁዓን አዋጅ እየተባለ የሚጠራው የወንጌል ቃል በካህኑ ተነቧል። በዘማሪያን መዝሙራት ተዘምረዋል። በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት መልካም ፈቃድ በሀገር ውስጥና ከሀገር ውጭ እየተዘዋወሩ ወንጌልን እንዲሰብኩ የተፈቀደላቸው መላከ መንክራት ግርማ ወንድሙ ትምህርተ ወንጌል ሰጥተዋል። የቋንቋ መርከስ ባለበት፣ የድምፅ መለያየት ባለበት፣ የሰው ልጅ ሕይወት፣ ሞራል፣ መንፈሳዊ ግብና የተስፋ ኃይል በቆመበት እዛ ባቢሎን እዛ ወሰዱን። ድሮ ወደ ተበታተኑበት፣ ተነጋግረው መስማማት ወዳቃቱበት፣ ተወያይተው ማረጋገጥ ወዳልቻሉበት ወደዛ ወሰዱን። ከዛ በኋላ እዛ ለቀስን። እስቲ አሁን በዚህ ባለፈው ሳምንት ባህታዊ አይደሉም እንጂ ባህታዊ ገብረ መስቀል ተብሎ የሚጠሩት አባት ስለ መምህር ግርማ በጣም እያንቋሸሹ ሲናገሩ ነበርና ሰው እንዴት የራሱን ጸጋ ይዞ አይቀመጥም? ምንም ስለማያውቀው ነገር እንዴት እንደዚህ ሊያወራ ይችላል ብዬ በጣም አዝኜ የዛሬ ዓመት መልስ ስለሰጠውበት ደግሜ እንደገና መጫጫህ አልፈለኩም። በቅርበትም ደግሞ እሳቸውን በደንብ ስላወኳቸውና የሚሰሩትን ስራ ውሏቸውን የሚንቀሳቀሱ ቤት ውስጥ ራሱ ከማን ጋር እንዳሉ ያንዳንዱን ነገር ስሰማ እኛ ይሄንን ሚስጥር ብናወጣ ባህታዊ ገብረ መስቀል የሚባሉት ማን እንደሆኑ ይፋ ባወጣ ምን ያህል ይሰናከላል ብዬ አስቤ ተውኩት። እንግዲህ ሌላው ነገር ይሄን እኚህን አባት ብቻ አይደለም የሚሆነችሉት ወታደር ናቸው፣ ክህነት የሌለው ሰው አያጠምቅም የሚለውን እንኳን ተውሽ። ቅድም በማስረጃ ሞክቼዋለሁ እሱን ሌሎች ክህነት ያላቸው እንደ እሳቸው ቢፈውሱ እንደ ቀሲስ ሄኖክ ሌላም ቀሲስ ሄኖክ አሉ። ሌላ አንድ ስማቸው ለጊዜው ያልመጣልኝ አባት ደግሞ የሚፈውሱ አሉ። በክህነት እንኳን ጥያቄው ቢሆን በክህነት የሚቀር አይደለም ይሄ ወንጀላ። ምክንያቱም እነዚህንም አጠቃሎ ቤተክርስቲያን ውስጥ ካህን ማጥመቅ አለበት። በቱቦ መረጨት የለበትም። ሰይጣን መናዘዝ የለበትም።
ካሉ እኒን ሁሉ አጥማቂያን ነው የተቃወሙት ማለት ነው፣ ክህነት ያላቸውን ሁሉ። ስለዚህ ማንም ሰው በዚህ መልኩ መዳን የለበትም ነው አጠቃላዩ። ያም ብቻ አይደለም፣ ጻድቃኔ ያጠማመቅ ስርዓቱ ትክክል አይደለም። አቡነ ጎርጎርዮስ ቄስ ጸበል ቤቱ ውስጥ ስለሌለ ትክክል አይደለም። ሌላም ነገር ነው አካሄዳቸውና አገላለጻቸው። ምክንያቱም ካህን ያልጠመቀው ራሱ ሚካኤል ያጠምቃል ይላሉ፣ ራሱ ገብርኤል ያጠምቃል ይላሉ አንዳንድ ቤተክርስቲያን። ይሄ ትክክል አይደለም ይላሉ። ይሄ የራሳቸው ውሳኔና ድምዳሜ ወይም ደግሞ ውስጥ ላይ ያለ እርኩስ መንፈስ የሚያፈልቀው ሀሳብ ነው እና ፍረጃ ነው እንጂ ሰው የሚድንበት ቤተክርስቲያን የፈቀደችው የታወቀ አሰራር፣ ህዝቡ የተቀበለው፣ ህዝቡ እየዳነበት ያለው አካሄድ ነው ይሄ። ስለዚህ ፍጹም ስህተት ነገር እንደሆነ በዚህ መረዳት መቻል። በነገራችን ላይ አንዳንድ ጥያቄዎች ሊነሱ ይችላሉ። እነዚህ ጥያቄዎች ምንድን ነው? አሁን ከተጠየቁት ጥያቄዎች ውስጥ እንግዲህ ቄስ ያልሆነ አያጠምቅም የሚለው፣ በቱቦ ጠበል አይረጭም፣ መቁጠሪያ የመነኩሴ ብቻ ነው፣ ሰይጣን ግንባር ላይ ለምን ይታሰራል፣ ወታደር ነበሩ የሱዳን ሽቶ ይዘው ይህን ያደርጋሉ፣ ገንዘብ ለመሰብሰብ ነው፣ አጋንንት ኢንተርቪው ለምን ይደረጋል? እነዚህ ናቸው መሰረታዊ ጥያቄዎች ከድሮም የነበሩት ማለት ነው። ስለዚህ አብዛኛዎቹን እኛ አባት አነስተዋቸዋል። መቼስ እንግዲህ አባት ልበል እና አንስተዋል። በእነዚህ ሁሉ በተቻለ መጠን መልስ ለመስጠት ሞክሬያለሁ ማለት ነው። ከዛ ውጭ አንዳንድ ሰዎች እንዲህ ሰው ነው የምትከተሉት ወይም ደግሞ እዚህ የሚመጣ ሰው ነው የሚከተለው እና ምንድን ነው ሌላ ቤተክርስቲያን ላይ ቁጭ ብላችሁ ወይም ደግሞ እንደሌላ ሰው ብትጠመቁም ወንጌል ብትማሩም የሚል ጥያቄ የሚመስል ነገር የሚያነሱ ሰዎችም አሉ። የዚህ ጉባኤ ዋናው ጥቅሙ ምንድን ነው ለየት የሚያደርገው ተብሎ ለሚጠየቅ በቂ መልስ አለ። ያ መልስ ምንድን ነው? ይሄ ትውልድ በቃ በሚያየው ነገር የሚያምን ነው። አንድ ሲደመር አንድ መሆኑን በተጨባጭ ማወቅ የሚፈልግና መረዳት የሚፈልግ በሚታይ ነገር ማወቅ የሚፈልግ ነው። በተረክ ወይም ደግሞ በትርክት ዝም ብሎ ድርቅ ባለ ነገር የሚረዳ አልሆነም። ምክንያቱም ሲማር ከዚህም በላይ ጥናቱን በኤክስፐሪመንት ያረጋገጠ ነው። ለምሳሌ ኤሌክትሪክ ኢነርጂ በዲናሞ ውስጥ አልፎ ሰርኪዩት አድርጎ ሜካኒካል ኢነርጂ ሆኖ አንድ እስካቫተር ድንጋይ ሲፈነቅል፣ የወደቀ መኪና ሲያነሳ፣ ረጅም ፎቅ ሲያፈርስ እነዚህን አይነት ነገሮችን ሁሉ የሚረዳው ትውልዱ በዚህ መልኩ እያየ የመጣ ነው። ስለዚህ በመንፈሳዊ ሕይወት በኩልም ሲመጣ እዚህ መጣ፣ ይህን ጉባኤ አየ። እዚህ ጉባኤ ላይ ምን አየ? አይነ ስውር የነበረ በቅጽበት ልቀቀው ሲባል አይኑ ሲበራ፣ ጎባጣ የነበረ የሌሉ ከውጭ እስከ ሀገር ውስጥ ሐኪም ቤቶችን ያካለለ ሰው ከሽባነቱ ሲድን፣ ጎባጣው ሲቀና፣ ይሄንን ሁሉ ባይኑ አየ። ስለዚህ ማየት ነበር፣ ማረጋገጥ ነበር የፈለገው፣ አየ። ስለዚህ ይህንን ማድረግ የሚገባኝ ምንድን ነው ወደሚለው ሲኬድ፣ አንደኛ ሃይማኖቱ ላይ እርግጠኛ ሆነ እምነት ኖረበት፣ አንድ። ሁለተኛ እንደዚህ አይነት ነገሮች ሲመጡ በምንድን መልኩ ነው መከላከል ያለብኝ
ብሎ ራሱን በዛ ህይወት ውስጥ ያያል። ከዛ ዘላለማዊ ህይወቱን ደግሞ በምን መልኩ መውረስ እችላለሁ የሚለውን የጸሎት ስነ ስርዓት ቤት ውስጥ ጸሎት ቤት መስራት፣ እግዚአብሔርን ማክበር፣ አስራት ማውጣት፣ የበረከት ስራ መስራት፣ ጸበል መጠመቅ፣ ስግደት መስገድ፣ ቅዱስ ቁርባን መቀበል እና የመሳሰሉትን ነገሮች እያደረገ ያለው ከዚህ ማስረጃ በመነሳት ነው። የዚህ ጉባኤ ከሌሎች ለየት የሚያደርገውና ጥቅሙ ምንድን ነው? ይሄ ነው። ይሄን የሚያደርግ ደግሞ አብዛኛው ምንድን ነው? አንደኛ የተማረው አካል ነው። በቃ ሳይንስን በሚያረጋግጥ መልኩ ፕሩፍ አድርጎ የተማረ ትውልድ ትርክት በማውራት አይመለስም። አንዱ ይሄ ነው። ሁለተኛው ደግሞ ወደዚህ ጉባኤ ወይም ደግሞ አሁን ወዳልኩት ህይወት እግዚአብሔርን ወደ ማወቅ አጋንንትን ወደ መቃወም መንገዱን በማወቅ የተመለሱት ሰዎች ምንድን ናቸው? አንድ የተማሩ፣ ሁለት በምንፍቅና የነበሩ በሃይማኖታቸው እርግጠኛ ያልነበሩ፣ ሶስት አጫሽ፣ ቃሚ፣ ዘማዊ ምን የነበሩ፣ አራት ፓጋን ምንም ሃይማኖት የለንም በቃ ብለው ሁሉንም ንቀው የተቀመጡ ይሄንን ተጨባጭ የሆነ ማስረጃ እያዩ ወደ ቀደመ ክብራቸው ወደ ቀደመ ክርስትናቸው ተመልሰዋል። ስለዚህ የዚህ ጉባኤ ጥቅም ብዙዎችን ከውድቀት ያነሳና ልዩ ጥቅም ያለው ትውልዱ እንዲነቃቃና ሃይማኖትን እንዲያውቅ እንዲወድ አካሄዱን እንዲረዳ በየቤቱ እግዚአብሔር እንዲመለክ ያደረገ ልዩ ጉባኤ መሆኑ ጥቅሙ እና ብዙ ተቃዋሚዎች አሉ። ከነዚህ ተቃዋሚዎች ውስጥ ለምሳሌ መናፍቅ አለ። ምርኮ እየተወሰደበት ነው። ቅድም ባልኩት መልኩ ማስረጃ እየተገኘ ስለሆነ ስለ ሃይማኖቱ እውነትነትና ትክክለኛነት ማስረጃ እየተገኘበት ስለሆነ አንደኛ ተንዶ ወደ ምንፍቅና ይገባ የነበረ ሰው ቀርቷል። ሁለተኛ የገቡት እየተመለሱ ነው። ስለዚህ በዚህ መልኩ የተቸገረ መናፍቅ ጠላት ሆኖ ይነሳል ማለት ነው። ወሬ ያወራባቸዋል በጉባኤው ላይ። ሁለተኛው ጠንቋዮች ገቢ ቀረ፣ የሚያመልካቸው ሰው ቀረ። ይሄ ሁሉ ችግር ሲመጣባቸው ጠላት ሆነው ይነሳሉ። ሌላው ደግሞ ባለማወቅ ሰው ስላለ ብቻ የሚነዱ አሉ። ለምሳሌ አንድ መተተኛ ደብተራ የንስሐ አባቱ ሆኖ እንትን ብሎ የነገረው ሰው የንስሐ አባቱን ጥሶ ሄዶ ይህን ጉባኤ መከታተል አይፈልግምም አይችልም። ስለዚህ ባለማወቁ የተጎዳ ነው። ከሁሉ ግን ምንድን ነው የተቸገረው? በዚህ ጉባኤ ላይ በቤተ ክርስቲያን አገልግሎት ላይ ሆነው አንድ ጥቅም የጎደለባቸው፣ ሁለት ሰይጣን ጋር ቃለ መሐላ ፈጽመው ምናልባትም ተጸዳድተው ቤተ ክርስቲያን ውስጥ መጽሐፍ ቅዱስና መስቀልን ረግጠው ቃል የተጋቡና የተዋረሱ ሰዎች አንድ የራሳቸውን አሳልፈው የሰጡ ስለሆነ እግዚአብሔር የተዋቸውም እግዚአብሔርን ትተውት የሄዱም ስለሆነ እግዚአብሔር እንኳ አይተውም ሰውን የፈጠረውን እነዚህ ሰዎች በጣም የጉባኤው ከባድ አጥፊዎች ሆነው ተገኝተዋል ማለት ነው። ምክንያቱም ሌሎቹን ጠንቋይ ሆኖ አንዴ የወጣና የተቀመጠ ነው። ቢያወራም ሰው አይቀበለውም። አንዴ በሰይጣን የተሰማራ ነው። ሁለትም ጠንቋይ ማለት ከፈለክና ካልፈለክ ቀር ብሎ ሰይጣን ነኝ ወይም ደግሞ በሰይጣን ነው የምንሰራው ብሎ ራሱን አጋልጦ የተቀመጠ ነው። ወዶና ፈልጎ ነው ሰው መሄዱ። መተተኛ ደብተራና በቤተ ክርስቲያን ውስጥ በሁለት ሰይፍ የሚበሉ አገልጋይ ተብለው ክብር፣ ማዕረግ፣ ደሞዝ ተሰጥቷቸው የተቀመጡ ሰዎች ግን
አንደኛ ገቢ ስለቀረባቸው፣ ሁለተኛ አለቃቸውና አባታቸው ስለተነካባቸው የሚያዛቸውን ስለሚፈጽሙ በእነዚህ ምክንያቶች የጉባኤው ጠላት ይሆናሉ። በዚህ ጠላትነት ውስጥ ደግሞ አብዛኛውን ምእመን የጉባኤው ተጠቃሚና የእግዚአብሔርን አመስጋኝ ቅድም ባልኳቸው ስርዓቶች አልፈው እግዚአብሔርን በጸሎት ቤትና በቅዱስ ቁርባን በስግደት እንዳይገለገሉ ስም ስለሚያጠፉ እነዚህ መተተኛ ደብተራዎች እነሱን ተከትለው ንጹህ ሰዎች ናቸው፣ ንጹህ አገልጋይ ናቸው ተብሎ ስለሚታመን እነሱ ያጠፉት ስም ተቀባይነት አለው ተብሎ ስለሚታመን ህዝቡ ይሸወዳል ማለት ነው። ስለዚህ ከ1000 ጠንቋይ 1 መተተኛ ደብተራ በዚህ ጉባኤ ላይ ትልቅ ተጽዕኖ አለው ያልኩት ባለፈው መምህር ተስፋዬ እንትን ላይ በጋበዘኝ ሰዓት የተናገርኩት ይሄንን ለማለት ፈልጌ ነው። እና እግዚአብሔር ቀን አለው፣ መጨረሻው ያምራል። እግዚአብሔር ኃይልና ብርታት ጽናት ይሆናል እና ይሄ ሁሉ አገልግሎት ተጠቃሚው ተጎዳ እንጂ እሳቸው አንድ ነፍስ ናቸው። መሳደድ ደግሞ ጸጋ ነው። እስከ አንገት መቀላትና እስከ ስንት ችግር የደረሱ አባቶችን ታሪክ ስለሚያውቁ እኔ የሚያሳዝነኝና የሚቆጨኝ የእሳቸው መሰደብ አይደለም። በዚህ አገልግሎት ስራ አልፎ በሃይማኖቱ በጥልቀት እየጾመ እየጸለየ እየሰገደ ጸሎት ቤት ሰርቶ ቅዱስ ቁርባን ተቀብሎ የሚኖር ሰው የአገልግሎቱና የፈውሱ ተጠቃሚ አለመሆኑ ነው የሚያሳዝነው ማለት ነው። እና እግዚአብሔር ቸሩን ደጉን ነገር ሁሉ በዚህ ጉባኤ ላይ ያድርግ፣ ከፈታኞች ሁሉ ይሰውረን። እኛንም ደግሞ በዚህ መልኩ በዚህ ሁኔታ ላይ እንድንገኝ ያደረገን አምላክ ደግሞ ክብሩን እሱ ይውሰድ። ወላዲት አምላክ ቅድስት ድንግል ማርያም አትለየን። አሜን። መላከ መንክራት ግርማ ወንድሙ የመጀመሪያውን የቆርቆሮ ግዢ 360 ሺህ ብር በማውጣት ገዝተውልናል። የቤተልሔሙን ማስገንቢያ ብር 500 ሺህ ብር ሰጥተውናል። የዶሙን ስዕል ማሰሪያ 592 ሺህ ብር ሰጥተውናል። ለድምፅ ማጉያ ይህን የምታውን መንታርቦ በእውነት የትም ቦታ ስብከተ ወንጌልን መቼም ህንፃ ሰሪ ሞንታርቦ ተገዛለት ሲባል አይታችሁ አታውቁም፣ አይደለም? ሰምታችሁም አታውቁም። እኛ ግን ለስብከተ ወንጌል ማስፋፋት ትልቅ ስራ ለማድረግ 161 ሺህ ብር በማውጣት ከመምህር ግርማ ጋር ገዝተናል። እግዚአብሔር የተመሰገነ ይሁን። የመንበር ስራ ለማሰራት 100 ሺህ ብር ሰጥተውናል። በቴሌቶን ጊዜም 70 ሺህ ብር ሰጥተውናል። ለኮሚቴው ሰጥተው ከነበረው ገንዘብ ላይ እኛ መልሰን ያስገባነው 64800 ብር፣ በአጠቃላይ መምህር ግርማ ብቻቸውን 1.7 ሚሊዮን 46 ሺህ ብር በመስጠት ይህን ቤተ መቅደስ ትልቅ የአንበሳውን ድርሻ ይዘናል። በእውነት ለእኛ አባት በእውነት ትልቅ ቡራኬ ያስፈልግልናል። በእውነት ቤተክርስቲያናችን ገና ብዙ የልማት ስራ አላት። እሳቸውን ለብዙ ነው የምንፈልጋቸው። ይህን ቤተክርስቲያን የሚወዱ አባት ናቸው። በእውነት ብዙ አባታችን ትልቁን እንደው አመራር ሰጥተው ለወደፊት ለምናለማው ነገር አባታችን እንዲያገዙን እንዲያደርጉልን እንለምናለን። መላከ መንክራት ግርማ ወንድሙ ላደረጉት ትልቅ ስራ ኮሚቴው ያዘጋጀው ስጦታ አለ። እሱን አባታችን እና የቁልፉን የማስረከብ ስርዓት ቤተክርስቲያኑን አባታችን ተረክበውናል። አስተዳዳሪውን መላከ ስርዓት ይረከቡናል። ቁልፉን ማስረክባል። እግዚአብሔር የተመሰገነ፣ እግዚአብሔር ጸጋውን በረከቱን ያብዛል። ልዩ ተሸላሚ ቅድም እንደነገርኳችሁ ታላቅ ሐዋርያ በብዙ መከራ ውስጥ እንደ ፀሐይ የሚያበሩ ዘዋይ ከተማዬ ነው ያደግኩበት ነው ያገለገልኩበት ነው ብለው ሩቅ እዚህ ድረስ መጥተው መንበሩን ያሰሩ፣ ጣራ ቆርቆሮውን ያሰሩ፣ ቤተልሔሙን በሙሉ ወጪ ሸፍነው ያሰሩ የምንወዳቸው መላከ መንክራት ግርማ
ወንድሙን በክብር ብፁዕ አባታችን ስጦታ ተዘጋጅቷልና ከአሰሪ ኮሚቴዎች እንዲሰጡልን እንጠይቃለን። ስጦታው እየተከፈተ ነው። እባካችሁ እናንተ ግን ዝም ብላችኋል። እልል አትሉ። እልል በሉ፣ እልል በሉ እባካችሁ። የአንገት ወርቅ ነው የተሸለሙትና የአንገት ሀብል ወርቅ ነው። ከወርቅም በላይ ብዙ ነገር ይገባቸዋልና እባካችሁ እባካችሁ አመስግኑላቸው። እልል ብላችሁ አመስግኑላቸው። እግዚአብሔር ይስጥልን። እንግዲህ በኋላ ከትምህርተ ወንጌል በኋላ ፊት ለፊታችን እንደ ከተማችን አንደኛ የሚሆን በአዲስ በዘመናዊ ዲዛይን የተደረገ ከመዋዕለ ሕፃናት እስከ መሰናዶ ድረስ ፊት ለፊታችን ያለው ቦታ ላይ ብፁዕ አባታችን የመሰረት ድንጋይ ያስቀምጣሉ። ፊት ለፊት እንዳያችሁት ዲዛይኑ እጅግ ውብና ማራኪ ነው። ፊት ለፊታችንም እጅግ ከፍተኛ የሆነ ለመስራት የተዘጋጀን መሆናችን አንዱ ማሳያ ነውና እባካችሁ ይህን ላሰቡ ለአሰሪ ኮሚቴዎችና ለሰበካ ጉባኤ እልል ብላችሁ እግዚአብሔርን አመስግኑላቸው። ብፁዕ አባታችን አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበራችሁ